ክፍልሽ ግቢ። ታሰርም ችግር የለው። ኧረ እባክህ እጁን አሟል። እሺ ታላ በልፈታው። እሺ በቃ እፈታልሻለሁ። ያው ዶማ ይምጣና ይቆፈር። በቤተሰቦች ፊት ይሄን ነገር ማድረግ አልችልም። አሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። በቃችሁ። አባዬን ተውት። ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን የገደለው? አውቀዋለሁ። ህይወቱ እጃችን ላይ አልፏል። እንዴ አባዬ እንደዚህ የምትለው አባዬ? ቆይ ህግ ያዝልኛል ብለን አባዬ? ህግ እኮ ህይወት የለውም። ህግ እኮ ፎርሙላ ነው አባዬ። ህግ እኮ አይመራም አባዬ። ቆይ ለምንድን ነው እንደዚህ የምትለው አባዬ? ንገሪኝ፣ ለምንድን ነው እንደዚህ የምትለው? እባክሽ የተቀመጥሽበትን ወንበር እያስታወስሽ። አዎ አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። ወይዘሮ ማርታና መላ ቤተሰቡ በጣም ትልቅ በድንጋጤ ውስጥ ገብቷል። እንግዲህ በተደጋጋሚ ሲባል የነበረው አበጌል ደረጀ ከጥፋቷ ተመለሺ እባክሽ ስትባል ስትለመን ብዙ ሰው ሲማጸናት የነበረችው አበጌል ደረጀ ግን አሻፈረኝ እምቢ ብላ በመጨረሻም እንግዲህ ቤተሰቡንም ሙሉ ቤተሰቡን በከፍተኛ ችግር ውስጥ አስገብተዋለች። ዛሬ እንግዲህ ሁሉም ቤተሰብ በጭንቀት በሀሳብ በድንጋጤ ውስጥ ነው የሚገኘው። ለዚህም እንግዲህ ዋና ምክንያቱ አበጌል ደረጀ ናት። የሚነግራትን አልሰማ ብላ የራሷን ልቦና ብቻ እያዳመጠች የምትበራው አበጌል ደረጀ በመጨረሻም በሚገርም ሁኔታ በጣም ባልታሰበና ባልተገመተ መልኩ በጣም በሚለይ በሚገርም በሚደንቅ ሁኔታ እንግዲህ የሆነው ነገር ሆኖ ዛሬ የቤተሰቡ ተረመስመስ ሆኗል። ይሄ ነገር እንዳይፈጠር እንግዲህ አቶ ደረጀም ሞላ ቤተሰቡም ብዙ ነገር ሲመክር ሲገስጽ በፍቅር እሷንም እንደማስተማር ሲሞክር ነበር። ሁሉም ሰው የቻለውን ያክል ማርታም እንዲናትነቷ ናታንም እንዳንድ ወንድም ዳጣ ራሱ እንኳን ያን ያክል እየናቀቻት እንደ ታናሽ እህት ወይም ደግሞ ያን ሁሉ ንቄቷን ስድቧን ተቋቁማ ያን ሁሉ መከራ ችላ እሷም በምትችለው በቃ መላ ቤተሰቡ ማለት እንችላለን እንግዲህ ሁሉም በሚችለው መልኩ እንግዲህ ሲመክራ ሲገጽጻት ነበረ። ግን እሷ አሻፈረኝ እምቢ ዘራፍ ብላ እስከ መጨረሻ ድረስ ነገሩን አክርራው ሂዳለች። በመጨረሻም እንግዲህ ዝሮ የመጨረሻው ነገር በጣም ከባድ ነው። በቃ ያልታሰበ ሁኔታ ላይ ነው የተደረሰው። ለዚህም እንግዲህ በጣም ከባድ ሪስክ ነው የተፈጠረው። በጣም ነው የሚገርመው ማለት ነው። ለዚህም እንዲህ በቃ ይሄ ነው በጣም ነው የሚያስደነግጠው ከሚባለው በላይ እንግዲህ በጣም ነው የሚያስደነግጠው። ለዚህም ቤተሰቡ እንግዲህ ሞላ ቤተሰቡ በጣም ተረብሿል። በጣም ተምታቷል። ብቻ ይሄ ነው ተብሎ በማይገለጽ መልኩ ሁሉም ሰው እንግዲህ ቤተሰቡ ተረብሿል። በተለይ ወይዘሮ ማርታ እንዳንድ ቤተሰብ እንዳንድ እናት እንደ ቤተሰብ ኃላፊነት ወይም ደግሞ አንዲት የፍቅር አጋሯን በህግ ቁጥጥር ስር የዋለባት እንዳንዲት ሴት በጣም በትልቅ ውዝግብና ጭንቀት ሀሳብ ውስጥ ነው የምትገኘው። ግን ይሄውን በዚሁ ያለ እንግዲህ አበጌል ደረጀ እስካሁን ድረስ እንግዲህ ለሰራችሁ በደሏ ለሰራችሁ ኃጢያቷ ለሰራችሁ መከራ እንኳን ይሄ ነው የማይባል ነገር ነው እንግዲህ መስዋዕትነት እየተከፈለ የሚገኘው። እሷ ግን እስካሁን ድረስ የሚገርመው ከልቦና ወደ ኋላ አልተመለሰችም። ለሰራችሁም ስተት ይሄ ነው የሚል ነገር አልተቀበለችም ማለት ነው። ለሰራችሁም ስተት እንኳን አዎ ይሄ እኔ ስተቴ ነው በቃ ወይ ደግሞ ይቅርታም ይሁን ምንም አይነት ነገር አላቀረበችም። ለዚህም እንግዲህ ሁሉም ሰው በጣም ተደብሯል፣ በጣም ከፍቶታል ሁሉም ሰው ማለት ነው። ቤተሰቦቻችን እንግዲህ አቶ ደረጀ እንግዲህ አንቺን ትንካልሽ ምንም ነገር ላደርግ አልችልም እንግዲህ አንቺ ነሽ ሁሉ ነገር የምታቂው በማለት ነበረ ሁሉንም ነገር ሲነግራት የነበረው።
እሷ እንግዲህ የሰራችውን ወንጀል እንኳን በሚገርም ሁኔታ እንግዲህ እንትን ለማለት ለመደበቅ ወይም ደግሞ ወንጀሉን ለመሸሸግ ብዙ ጥረት እያደረገች ነው የምትገኘው። ግን እሷ ይሄንን ነገር ብታደርገውም በህግ ፊት በፍጹም ብላ ነገርዮሹን ወደፊት ወደ ኋላ ብትልም አቶ ደረጀ ግን በጭራሽ በማለት ነገሩን እንደ አይሆንም በማለት እንግዲህ እንትን ብለዋል ማለት ነው። ወይም ደግሞ አንቺ አዎ ይሄ ቤተሰብ እውነት ነው ልጁ ቤተሰባችን ላይ እጃችን ላይ ጠፍቷል፣ እጃችን ላይ ሞቶብናል፣ ለዚህም ደግሞ ልጁንም እናውቀዋለን፣ ለዚህም ደግሞ ተጠያቂዎቹ እኛና እኛ ነን በማለት ነው እንግዲህ ይሄን ነገር አቶ ደረጀ የተናገሩት። አቶ ደረጀ ይሄንም ሲሉ እንግዲህ ወይዘሮ አበየል ደረጀ በጣም ነው የደነገጠችው። ማለት እሱ እንደዚህ እንዲናገር እውነታውን እንዲናገር አልፈለገችም። እንግዲህ እውነት ተሸሽጎ መቅረብ የለበትም እውነት ነው ብላ የምታምን የነበረችው ያቺ አብጌል ዛሬ ግን አባዬ በህግ ጋር እውነት የሚባል ነገር የለም፣ ለምንድን ነው ይሄን ነገር የምታደርገው? ምክንያቱም ህግ ጆሮ እንጂ አይን የለውም። ስለዚህ ደግሞ አንተ በፍጹም ይሄን ነገር መታሰርም ሆነ በህግ መጠየቅ የለብህም። እውነታ መናገር እኮ ለህግ ጋር ህግ ጆሮ እንጂ አይን የለውም። ስለዚህ ይሄ እውነታው እንትን እስከማይል ድረስ ይሄን ነገር እንደዚህ ማድረግ የለብህም በማለት ነው እንግዲህ የተናገረችው። ግን አቶ ደረጀ አዎ ልጁን አውቀዋለሁኝ፣ እጃችን ላይ ጠፍቶብናል፣ በቤተሰባችን ነው የጠፋው፣ ስለዚህ ለዚህም ተጠያቂው እኔ ነኝ፣ ምንም ችግር የለም በማለት እንግዲህ ለቦስ ሊሱ ሁሉንም ነገር አስረድቷል። ልጁ ታዲያ የት አለ አስከሬኑ ሲባል እንግዲህ ልጁን እንደቀበሩት ግቢያቸው ውስጥም እንደሆነ የተቀበረው እውነታውን ሁሉ ነገር ግልጽ አድርጎ ተናግሯል። አቶ ደረጀ ይሄን ሲናገር እንግዲህ አብጌል በጣም ነው የተናደደችው። ለምን ብላ ነበረ። ግን አቶ ደረጀ ኤቢ በቃ ችግር የለውም ይሄን ነገር እንወጣዋለን፣ እኔ አልፈዋለሁኝ፣ ምንም ችግር የለም አብሽሪ ብሎ እንግዲህ የአባትነቱን በእንባ ክፎ ሸኝቷታል። ለዛም እንግዲህ አብጌል በጣም ነው እንዴት እንደዚህ ያደርጋል በማለት ተገርማለች። ማለት እንደሷ እንትን እንዲላት ነበር የፈለገችው። በባለፈውም እንግዲህ እባክህ አባዬ አድነኝ እባክህ እያለች እንግዲህ ስትማጸነው ነበር እንዳያችሁት። አሁንም ደግሞ እንግዲህ አሁን ግን በመጨረሻ ወሰኔ ትመስላለች። እንግዲህ መቃብሩ ሊቆፈር የልጁ ማስከሬን ሊወጣ የህግ አካልና ቤተሰቡ ተሰባስቧል። እንግዲህ አቶ ደረጀም በህግ ቁጥጥር ስር ሆኖ መጥቷል ማለት ነው። እሱ ሲመጣ እንግዲህ በጣም በድንጋጤ ነው ሁሉም ሰው ያየው ማለት ነው። ለዛም እንግዲህ መቆፈር ያምጡና ይቆፈር ሲባል እንግዲህ አቶ ደረጀ ቤተሰብ የመሃል ይሄን ነገር ማድረግ አልችልም በፍጹም፣ እናንተ ባይሆን የህግ አካል ወይም እናንተ ሰዎች ይምጡና ይሄን ነገር ቢያደርጉት ደስ ይለኛል፣ አለበለዚያ ግን እኔ ይሄን ነገር የማደርግበት አቅምም ወኔም የለኝም በማለት ነው የመለሰው። እንግዲህ ናታን የመቆፈሪያ ይዞ ብቅ ሲል አብጌል ደረጀ ሁሉም ነገር ከቁጥጥሯ ውጭ ነው የሆነባት። ማለት አባቷ አላንዲ ነገር ይሄን እያደረገ ያለው ነገር በጣም ነው ያስደነገጣት ማለት ነው። ምክንያቱም በዚህ ልክ እንዴት ብላ እንግዲህ ከዛ መታ ስታለቅስ ነበረ፣ አንዳንድ ነገሮችን ስታደርግ ነበረ፣ ብዙ ነገሮችን ሞክራለች፣ ግን አልቻለም። አቶ ደረጀ ግን እሱን ራሱን አሳልፎ ነው የሰጠው። ከዛ በኋላ እንግዲህ ያው በመጨረሻ ላይ የሆነው ነገር በጣም ከባድ ነበረ። እሷም እንግዲህ መጨረሻ እንግዲህ ምናልባት እኔ ነኝ ልትል ትችል ይሆናል የሚል አዝማሚያዎች አሉን። በጣም በሚገርም ሁኔታ አዝማሚያ ያለን። ምክንያቱም የሆነ አይ አባዬ ምንም አላጠፋም፣ ይህ ሁሉ ትክክል አይደለም፣ አባዬ ምንም አይነት ወንጀልም ሆነ ጥፋት የለበትም እያለች ነው የምትገኘው፣ እየጮኸች አለችው። እና ታዲያ ማን ነው ስትባል እንግዲህ እስካሁን አልተናገረችም። አፏን እንግዲህ እኔ ነኝ ብላ ለመድፈር የፈራች ይመስለናል፣ ግን እስካሁን አልተናገረችም። እንግዲህ እኔው ነኝ ብላ ራሷን እንደምታጋልጥ ተስፋ እናደርጋለን። ደግሞ ይሄ ነገር የተደረገው እሷን ለማስተማር እንጂ የእውነትም ልጁ ሞቶ አይደለም። እና ወደ ቤተሰቦች ቀጣይ እንገናኝ። ሰላም።